ደግሞ ምን ልልሽ? የሚፈልገውን ነገር ተናግሮ በተገላገልኩት አሁንስ በሂጂና ቁጥሽን ወቂ። ይቅርታ ፈልጋህ ነበር መሰለኝ። አዎ ፈልጌሽ ነበር መሰለኝ። ምን ልታዘዝ? ባይዘዌ የዛሬ አለባበስሽ በጣም ነው የሚያምረው የእውነት። ቅድም እኮ ስትገባ ነግረኸኝ ነበር። የኔ ነገር ረስቼዋለሁ ማለት ነው። በድጋሚ አመሰግናለሁ። ነው ይሶኬ፣ ችግር የለውም። ወይዘሪት ወር ወይዘሪት አንድ ነገር ላናግርሽ ነው። እስቲ አረፍ በይ፣ ቁጭ በይ። እሺ። ምንድን ነው ተጨማሪ ስራ አልሰራም? ኖ አይ አይደለም። እሺ ምን ፈልገህ ነው? ሻይ ቡና ልዘዝልህ? ኖ እሺ ምን ነው ቆየሽ? በሰላም ነው? ምን ሰላም አለ በእናትሽ። በሰበብ አስባቡ እየጠራኝ ከዳሌ ፍቅር የያዘው እኮ ነው የሚመስለው። ልክ ልወጣ ስር ይጠራኝና እንደ አዲስ ከኋላ ያየኛል። እንዴ የአይን አምሮቱን እኮ ነው የሚወጣብኝ በየደቂቃው። በእናትሽ ያለ ስራ እየጠራ ነው ሪዋርድ የሚያደርግሽ? የሚፈረም ደብዳቤ አለ ወይ ይለኛል። የለኝም ትይዋለሽ። ካለኝም አለኝ ብዬ ሰጠዋለሁ። እሺ ከዛስ? ወጪ የሚደረግ ደብዳቤ አለ ወይ ይለኛል። አለኝ ብለሽ ይዘሽለት ትሄጃለሽ። በትንሽ በትልቁ እኮ ቢሮ እየጠራ መጫወቻውን ያደረገኝ። ወይ ቦዝ! ኦ ጋድ! የዛሬው ግን በጣም የተለየ ነው። እንዴት? ምን አለሽ? እራት እንብላ አለኝ። ሂጅ። በእውነት ወይኔ! እና ምን ችግር አለው? መብላት ነው እንዴ? አንቺ ደግሞ ያምሻል እንዴ? እራት እንብላ ማለት እኮ በቻይንኛ ምን እንደሆነ አሁን አንቺ ሳይገባሽ ቀርቶ ምን ይሆናል? ያው መብላት ነው እንደ ማንኛውም ሰው። ታካብቻለሽ እንዴ? ቆይሽ እራት በላንሽ። ከዛ በኋላስ ምን ሊፈጠር? ምን ይሆናልሽ? እንዴ ያው በቻይንኛ ታወራላችሁ፣ ካልሆነ ደግሞ በአማርኛ ታወራላችሁ። እንዴ የስንብት ደብዳቤ ተጻፈልሽ አስመሰልሽ እኮ እንጂ ማለት ነው። ትዳሩን ፈቷል። በዛ ላይ ደግሞ ልጅ አለው። አውቃለሁ። እኔ ደግሞ ፍቅረኛ አለኝ። እሱንም አውቃለሁ። ሰለሞንን በጣም ወደዋለሁ። ይሄ ሁሉ ምክንያት ለምንድን ነው? እራት እንብላ ላለኝ ጥያቄ ነው። ወይ አንቺ ደግሞ መብላት ነው በቃ። ምንድን ነው? ወይ ቆይሽ በላን። ከዛ በኋላስ? ከዛ ምን በቃ ማንኛውም ሴት እንደምትሆነው መሆን ነው በቃ፣ አለቀ። ከባድ ነው? ቀላል ነው። ብዙ ሞክሬያለሁ። ትዳሬ እንዳይፈርስ በጣም ብዙ ነው የሞከርኩት ታውቃለህ። ለእኔ ብቻ ሳይሆን ለልጃችን ስል ብዙ እንደደከምኩ ታውቃለህ። ታረገዋለህ። የቻልከው ሞክረሃል። ምን ማድረግ ትችላለህ? ቴንኪው፣ አመሰግናለሁ። ለሚቀጥለው ህይወት ጊዜ ስጠው እስኪ። እስቲ እሞክራለሁ። ጓደኛዬ አይንህን ግለጥ። አይንን ከገለጽክ በኋላ የምታየው ነገር እኮ ነው ግራ የሚያጋባ። ግራ የሚያጋባህን
ካየው በኋላ ትነግረኛለህ። ብስሬ ቢሮ ተመልሼ መግባት አለብኝ። ቢሮ አብስተሃል። ቢሮ ምን ተገኘ? ምንም ስራ ብቻ። ያ ስራ ብቻ ደረስክ አይደል? ነው ታታሪ ሰራተኛ ወጥቷል። እባክህ እንደ ድሮ ራሴን ወገቤን የለም። ጠዋት እደውልልሃለሁ። የሆነ ጨረታ ማስገባው አለ። እሱን ካስገባ በኋላ አይ ቲንክ ከ4 እስከ 6 እሺ እንገናኛለን ነገ። ቻው ነገ በቃ ቻው። በቃ ቻው። እሺ ነገ እደውልልሃለሁ። እሺ ባይ። እሺ መልካም። ኦኬ ባይ። ዛሬ ፓፓያ በጣም አስፈልጎኝ ነበር። ታውቂያለሽ እኮ ባንጠጣሽ ተጨቋሪ ቤት ነሽ ደግሞ ወጣ አረፈሽ በሚል ሰበብ እንዳይናገር። ውይ የጓደኛዬ ችግር ላይ ነሽ። ቆይ እስኪ ጨርሳት እንዴ። ማን ነው ቦስ እንደው የኔ ውድ ሰለሞን ነው ናፈቁት መሰለኝ። ምስኪን ሄላ ወይ የኔ ውድ ጠፋሁብካ አለሁልህ። ስራ እኮ ጊዜ ሆኜ ነው አለሁ። እሺ እሺ ቻው። አዎ ጠጣ። እዛ በደንብ እንግሊዝ በጣም እኮ ነው። እንዴት ነው ታዲያ ኢትዮጵያ? ያው ጥሩ ነው። ባለፈው አንተ ከደወልክልኝ በኋላ እኮ የሆነ አሪፍ ጥሩ ስራ አገኘሁ። ጨረታ አሸነፍኩ። ጥሩ ነገር ነበረ። ደስ ይላል። አንተም አምሮብሃል። እንዴ በጣም ያው እዚህ አዲስ አበባ ላይ መንቀሳቀስ ፈልጌ ነበር። የአንዳንድ ጉዳዮች አሉ አይደል እንደምታውቀው፣ እነሱን ለማስጨረስ ቱር ኤንድ ትራቭል ፈልጌ ነበር። ምን መኪና ፈልገህ ነው እንዴ? ምን ችግር አለው? ያቺ ትንሿ መኪና ያዝ ለመንቀሳቀሻ። በጣም አመሰግናለሁ። ግን ቀስ ብለን ትነዳለህ ማለት ከባድ ነው። አሁን አዲስ አበባ እንደ በፊቱ እንዳይመስል በጣም መጨናነቅ አለ። በጣም ህገወጥና ጋጠወጥ የበዛበት ድራይቨር ነው ያለው እና በጣም ጠንቀቅ ማለት ነው። ስለዚህ እንደ አውሮፓ አይደለም አይደለም። እዛ በለመድከው እዚህ እነዳለሁ ካልክ እዚህ ይነዱሃል። ከባድ ግን አመሰግናለሁ በጣም። ያዝ
ቶሎ በይ። እስኪ ልብሱ ደርሰዋል። ምንም አዲስ ነገር የለም። ማሪ ምን ሆነሃል? አንቺ ነሽ እንጂ የሆነ ነገር ይሆንሽ። ይሄው የቀረበው ምግብ እንኳን መች በላሽው? ስለበላው እኮ ነው የኔ ፍቅር። ስለበላው? የት ነው የበላሽው? የት እበላለሁ? ቢሮ ነው የምበላው። ቢሮ? አዎ ቢሮ። እሺ እንደውም እኔ ጨርሰናል አይደል? ቦርሴን አቀብለኝ፣ አቀብለኝ። እሺ ትቼዋለሁ፣ ችግር የለውም፣ አልፈዋለሁ የዛሬውን። እንደሱ ይሻላል የኔ ውድ። ነገ ጥሩ ራት እንበላለን። ደስ ይለኛል። ጥሩ ራት ከጥሩ ቦታ ጋር። እሺ አሁን ተነሽ ልሸኝሽ። እሺ የኔ ውድ፣ እኔ አንተን ካገኘው ራሱ ጥሩ ራት ይሆንልኝ። እሺ ወሬ። እሺ እንግዲህ አላወኩም ነበር። ኖ ስራ ገበታሽ ላይ በሰዓትሽ አልተገኘሽም። ምንድን ነው ችግር አለ? ይቅርታ፣ በአጋጣሚ ነው። አጋጣሚ ብሎ ነገር አለ እንዴ? እንዴት አደርሽ ጓደኛዬ? ኤሉዬ እንዴት አደርሽ? ምን ነው የተለመደውን አድናቆትሽ ልትቀበይ ነው የገባሽው? ወይኔ ምን ሆነሽ ነው? ፊትሽ ለወድቅ እኮ ነው እንዴ! ኧረ ዘፈዘፍሽው ደግሞ አሁን። ኧረ በእናትሽ ዛሬ በጣም የተለየ ነው። እባክሽ እሱን ተይው። ምን የመሰለ ጥብስ የሆነ ወሬ መሰለሽ ይዤልሽ የመጣሁት። ወይኔ ወይኔ ዛሬ ሸኛኝ ልጅ፣ ወይኔ ሲያምር የያዘው መኪና ደግሞ የሚገርም መኪና እና እሱ አንድ አይነት እንዴት እንደሚያምር ትሽ። ግን ስልኬን ሳልሰጠው ነው የመጣሁት። በእናትሽ እኔ ለራሴ ይደብሮኛል በጣም። ዝም ብለሽ ነው የምትለፈልፊው። ምን ሆነሽ ነው? እንዴት ብሎ እንደተናገረኝ ብታይ። ስራሽ ቦታ ላይ በሰዓትሽ አልተገኘሽም ምናምን እያለ እንዴት ከፍ ዝቅ እያደረገ እንደተናገረ። ለምን አርፍደሽ ነው እንደ ገባሽው? አዎ ቀድሞኝ ነበረ። ወይኔ እንዴ! ቆይ አንቺ ለምን አረፈድሽ? ቆይ ትናንትና ሰለሞን እናስቀይሜው አልነበረ? ለዛ ብዬ እሱ ጋር ሂጅ ነው። በእናትሽ እና ምን አለሽ? ስራሽን አልፈልጊም ወይ ምናምን አለ። ወይኔ በፈጣሪ የሚያስጠላ አጋጣሚ ነው። ውይ በቃ ተይው እባክሽን ስራችንን እንስራለን። እንደዚህ አይነት ነገር ጊዜ አትስጪ። ባይዘው እሺ። ፈታ ወይኔ ቆንጆ ወይ ሰላም፣ የድጋሚ ልናወራ እንዳይሆን
ወይ ፍራሽ እንዴት እንደናፈቀኝ፣ አልጋ እንዴት እንደናፈቀኝ፣ ቤት እንዴት እንደናፈቀኝ። ቤትሽ አድርሽ የምታውቂያት መስም እንዲህ ስታወሪ በእናትሽ። ማለት እንዴት ነው ማድረው? ቤት ኪራይ ሲደርስ አይደል እንዴ የምትሄጂው ቤት? ኧረ እባክሽ እና የት አይተሽ ነው ሳድር አንቺ? አንድ ቀን ደግሞ እኔ ጋር ብታድሪ እንድታካብቻለሽ። ኧረ በእናትሽ ሆም ስዊት ሆም። ሄዱ የሆነ ነገር የተፈጠረ አይመስልሽም? የት እንዴ አቶ ቢኒያም እኮ ዛሬ ጭራሽ ቼክ አላደረገኝም። ሳያደንቀኝ የማይውለው ሰውዬ ዛሬ ማየት እራሱ አልፈለገም ጭራሽ ማለት ነው። ማለት አልገባኝም። እየተቆጣኝ ምናምን ነው ጭራሽ። ቁጭ አድርጊው ውጪ ምናምን አየዋለሁ ሲለኝ ነው የዋለው። ውይ በእናትሽ ተይው ቦስዬ፣ ከድንጋይ ጋር እኮ ነው የሚውለው። ከአሸዋ ጋር ከተጀመረ ቤት ጋር ምናምን ስንት ጣጣ አለበት። በሆነ ነገር ተናዶ ይሆናል። ደግሞ በዚህ ትጨናነቂያለሽ እንዴ? ምን ነከሽ? ለነገሩ በእናትሽ እኔ መታየቱ ቀርቶብኝ ቢያንስ ያሰበውን ሀሳብ ባውቅ በጣም ነው ደስ የሚለኝ። በሁለት ወንድ መካከል እኮ የተገኘው ሴት ነው የሆንኩት። በእናትሽ አንቺ ምን እንዳሰበ ገባኝ። ምን ያስባል? ያው ደግሞ ቦስ እንደዚህ አይነት ነገር ያስባል? ሜሪ በይ ግሽ፣ እንዴት ነው የማያስበው? ወንድ አይደል እንዴ? ለዛውም አለቃሽ። አንቺ እንዴ ምን ሆነሻል? ሄዱ ሁሉም ወንድ አንድ አይነት ነው በቃ አንድ ናቸው። ምን እንደሚለያቸው ልንገርሽ፣ ስማቸውና ደሞዛቸው ብቻ። የቦስ ደሞዝ ደግሞ ታውቂዋለሽ እ ይሄ አንቺ ወሬና አንቺ ሀሳብ ነው። አሁን ይልቅ ተኝ ይበቃልሽ። ወይ አንቺ ደግሞ ወሬ አስጀመረሽ እንደዚህ የምትይው። መጀመሪያ ለምን ታወሪኛለሽ? ጠዋት እኮ ስራ ገቢዎች ነን እናቴ፣ ረሳሽ? ወይኔ ግን አንቺ የአንቺ ጣጣ መቼ የማያልቅ ምን አባሽ እንዴ? ነይ እስኪ በእናትሽ ቀፍ አድርጊኝ። አይ ሁሌ እየታቀፍኩ ስለሆነ ማድረግ ያለ ምን ፈልገሽ? ምን ልዘዝልሽ? ሻይ ቡና? አይ ምንም አልፈልግም። ብፈልግ ነው ወጥቼ የምጠጣው። አይ ከፈለክ ብዬ ነው ላስመጣልህ። ኖ አይ ወጥቼ መጠጣት ነው የምፈልገው። ቴንክ ዩ ቢል ይዘህልኝ ና። ጠገብክ? አዎ ደስ ይላል። ምግባቸው በጣም አሪፍ ነው። ጠፍጣል። አዎ በጣም ይጣፍጣል። እውነት ቢኒ በጣም አመሰግናለሁ። ስለምን እንዴ? ኖ የቤቱን ጉዳይ እንዳታነሳብኝ አደራ። አይ እሱን አይደለም፣ ያው በዚህ ስሜት ውስጥ ሆነህ ለእኔ ጊዜ በመስጠት ነው። እንዴ አንተ እኮ ጓደኛዬ ነህ። ዲያስፖራ ስለሆንክ አይደለም እኮ አገሩን እያላመድኩ ምናምን መስሎ ነው እንዴ? ኖ እንደዛ አይደለም። ያው ብቻ ጊዜ ሰጥተኸኛል። ተመልሰህ ባለመሄድ ተደስቼ ነው። እውነት ነው፣ በጣም ያስደስታል። ግን የበለጠ የምደሰተው ልጆቼ፣ ባለቤቴ ወደ ሀገራቸው ተመልሰው ሲመጡ። ዋው እንዴ እነሱማ ይመጣሉ ማለት አውርታችሁ የለ እንዴ? ዲስከስ አድርጋችኋል እኮ። ያው ነግሬህ የለ እንዴ? ነግሬሃለሁ እኮ ለአንተ። ነግረኸኛል ለካ። እኔም ብሎ አሌክሳንደር። ማን አልከኝ?
አዲሱ የፌስቡክ አካውንት ስሜ ነው። ምን ያደርግልሃል? አይ በቃ ጀስፈን ለማድረግ የሆነ አካውንት አዲስ አካውንት ከፈትኩ። ትንሽ ፍሬንዶች አገኘ። ከመቼ ጀምሮ ነው? ነው አይ አሁን ለሆነ ግምገማ ነው። እኔ ለንደን እያለሁ እኮ ቢኒ በሚለው ስም ነበር የምንገናኘው። ያ አይ ቢኒያም ይሄኛው ዋናው ነው። አሌክሳንደር በሚለው ደግሞ አዲስ አካውንት ከፍቼ እኮ ነው። የሆነ ስራ አለው። ግድ የለም ታገስ። ብስሬ ፍቅር ሳይዘኝ አይቀርም። ይኸው አገኘው። እሺ ሪላክስ አድርግ። ይኸውልሽ በሀሳባችን ላይ ሌላ ሀሳብ አያስፈልግም። እሺ ሁሉንም ነገር እንዳልኩሽ አድርጊ። እሺ አሁንማ ምን አማራጭ አለኝ ብለሽ ነው? ግዴታዬ ነው። እኮ አትጨነቂ፣ ፈታዊ በቃ። ውይ እሺ በጣም ነው የሚገርመው። ምኑ የምትወዳትን ሴት በፌስቡክ ለዛውም በውሸት ስም። አሌክሳንደር ብዬ ድንገት ከፈትኩት። ከዛ በቃ የሆነ ነገር ተመቸ። በቃ ነገሮች አሁን ጥሩ እየሄዱ ነው። አጋጣሚ አላሰብኩበትም። መጨረሻው ምን እንደሚሆን አስበሃል? ምንድን ነው መጨረሻው? ለማንኛውም ለማንኛውም አላጨናንቅም። እንውጣ መሰለኝ። ኦኬ እሺ። ሂሳብ እኔም ቢሮ መግባት አለብኝ። እኔም ፕሮግራሞች አሉኝ። እስከ ወደ እነሱ ደግሞ ትንሽ እንቅስቃሴ ምናምን አድርጋ አይ ይኸው ይሄ ቤት ይለቅ እንጂ አይ ፕሮሚስ የቤቱ ምርቃት ታስመርቅ የለ እንዴ? ያ ትመርቃለህ። ብሉ ሌብል ጎልድ ሌብል ይኸው ፕሮሚስ። የእውነት ቃል ገባለሁ። በጣም ነው ደስ የሚለው። ግን በተለይ ልጆቼና ባለቤቴን ወደ ሀገራቸው ተመልሰው እዚህ ቤት ብቀበላቸው እንዴት ደስ እንደሚለኝ። ፕሮሚስ
የእውነት እቀበላችኋለሁ። የእውነት በቃ ኢንቴሪየር እና በር እኮ ነው የሚቀረው። ቀለም ምረጥ አለቀ። አዎ ያው ግን ትንሽ ያው ታውቂያለህ ቤት ሰሪ ደም የለውም ይባላል። በፊት ነበራ ደም የለውም ቤተሰሪ አሁን ብር የለውም። ይኸውልህ ሰውዬ እኔ ከነገሌ ጋር አታነካከኝ ከነሱ ውጪ ማለት ነው። እቺ ነገር እኔ ነጥለኝ ወላ እኔ ይሄ ነገር እንዴ የእውነት በጣም ቀልድ አዋቂ ሆናል ከነገሌ። ኧረ ጓደኛዬ ቤት በኩል አየሩ እኮ ነው። ተንኮለኛ ሆናል። የእውነት ጓደኛዬ ተንኮለኛ ሆናል። ምን ላድርግ ጓደኛዬ? አየሩ እኮ ነው አየሩ። መች ጊዜ ይሰጣል መሰለህ? ጊዜ እኮ አይሰጥም አየሩ። ዝም ብሎ በቃ ነው አይደል? ዋው በጣም ተንኮለኛ ሆናል። ግን በጣም ነው የማመሰግነው ጓደኛዬ። ለምን? ጓደኛዬ ስለሆንክ በምትሰራቸው ስራዎች በሙሉ በጣም እኮራባለሁ። የምር እኔ አንተ ጓደኛ በመሆኔ በጣም ደስተኛ ነኝ። ቴንክ ዩ። እሺ የኔ ውድ በጣም አመሰግናለሁ። እሺ የኔ ማር ደውልልሃለሁ። ቻው። አንቺ ከባልሽ ጋር ያለውን ራስ ሰርዘሽ ከቦስሽ ጋር ስራዬን በጣም እፈልገዋለሁ። ውይ እኔም እኮ ስራዬን እፈልገዋለሁ የኔ ቆንጆ። እሱን እኮ ነው የምልሽ። ምን ሆነሃል? ማንን ነው የምትመለከተው? አይ ምንም አልሆንኩም። ቆንጆ ራት ነበር። አመሰግናለሁ። እንጠጣ። ቆይ ግን ሶል ምን ሆነሃል ዛሬ? ወይ አንቺ ደግሞ ምን ሆናለሁ? ስለማውቃቸው ነው። ሌላ ምንም አዲስ ነገር የለም። የት ነው የምታውቃቸው? እኔ ግን ሌላ ነገር ነው መሰለኝ። ወይ አንቺ ደግሞ ምን ይመስልሻል? ለምንድን ነው ስልክ ማታነሳው? ይቺ ደግሞ በዚህ ሰዓት ደወያለ እንዴ? አይ
ቤተሰቦቼ ናቸው ከቤት። አዎ ከቤተሰቦችሽ ጋር ነው የምትኖሪው? አዎ ስመጣ አልደወልኩላቸውም፣ ያስቡልኛል። ለዛ ነው። ኦኬ እሺ ጠጪ። ማናት ማታነሳው? አይ ማን ማለት ሲስተር ነች። ሲስተር ስልክ አታነሳም ነው ነገር ፈልጊያት ነበርና አታነሳም። ይሄ እንርሳው። እሺ ሰላም ሰላም፣ የት ሄድሽ? በሰላም ነው? አይ አንድ የማውቀው ሰው መስሎኝ ነው። አዎ በአንድ ግላስ ወይን ሰዎች ሁሉ ተመሳሰሉብሽ እንዴ? ራሴን በጣም እየወቀስኩ ነበር። ዋይ? ለካ ማንም ሰው ትክክል አይደለም። አልገባኝም። በተለይ ወንዶች ሁላችሁም ትክክል አይደላችሁ። አሁንም አልገባኝም። አንድ የማምነው ሰው ነበር። እሱም ነጥብ ጥሎ አለፈ። ሶል እዚህ ከገባን ጀምሮ ምንም ልክ አይደለህም። ምንድን ነው እንኳን ለምን አትነግረኝ? ምንም የሆንኩት ነገር የለም። ብንወጣ ግን ደስ ይለኛል። እንውጣ። ቆይ ለምን መጣን? ሲቀጥል ደግሞ ድንገት ነው የመጣ ነው አውቃለሁ፣ ግን እኔ እዚህ ካንተ ጋር መሆኑ ስለሚያስደስተኝ ነው የመጣሁት። እኔም ካንቺ ጋር መሆኑ ደስ ይለኛል፣ ግን የኔ ቆንጆ ይኸውልሽ ጥሩ ሙድ ላይ አይደለሁም እና መውጣት እፈልጋለሁ። ፕሊዝ እንውጣ። እሺ የሆንኩን የማትነግረኝ ከሆነ መውጣት እንችላለን። አመሰግናለሁ። ሌላ ጊዜ በሰፊው ደስ የሚል ቦታ እናሳልፋለን። ቴንኪ የኔ ቆንጆ። ሰላም ትንሽ ሞቃለሽ መሰል። ጠጪ ጠጪ፣ ይውጣለት ይውጣለት። እንደፈለክ። ዛሬ አንተ ነኝ። ደስ ይለኛል። ማለት ስለ ትዳር ምን ታስቢያለሽ? ያው እንግዲህ ትዳር እግዚአብሔር ሲሰጥ ኦፍ ኮርስ እንጂ በእኛ ጥረት በእኛ ፍላጎት የሚሆን አይነት ነገር አይመስለኝም። ማለት የኛ ራሳችን የምናደርገው እርምጃ የምንወስድበት ነገር ቢኖርም ግን ደግሞ ያው እግዚአብሔር ይስጥ ብቻ በእግዚአብሔር ደግሞ በፈጣሪ ያው እንግዲህ ሸኝ ቤት ያስገባው በቃ ማለት አልገባኝም። ምን አስበሽ ነበር? እራት ከበላን በኋላ አብረን የምናድር መስሎኝ ነበር። አይ ኖ ኖ ኖ ኖ ኖ እኔ እንደዛ አስቤ አይደለም እራት እንብላ ያልኩት። ስለ መልካምነትሽ ያው እራት እንብላ አልኩሽ እንጂ ሌላ ነገር አስቤ አይደለም። የእውነት በጣም ነው የማመሰግነው። ኦኬ ችግር የለውም። ደህና ደር። በቃ ደህና ደር። ነገ ደግሞ በሌሊት ስራ
እሺ ታዛዥ ነኝ። በጠዋት ካላገኘሁ ያልሽኝ ምን ፈልገሽ ነው? ማታ ስልክ ስደውልልህ አታነሳም ነበር። በሰላም ነው? እኔስ ደውልሽ አንቺ መቼ አነሳሽና? እሺ እኔስ ምን ልበል? ስማ ነግሬህ ነበር እኮ አሞኛል፣ ቤቴ ሄጄ እተኛለሁ ብዬ ነግሬህ ነበር አይደል? ብለሽኝ ነበር። ለዛ ነው ስልክ ስደውልሽ አላነሳሽው። ምን ታሾፋለህ በእናትህ? አንተ ግን ከኔ ጋር የነበረህን የራት ግብዣ ሰርዘህ ከሌላ ሴት ጋር ስትማግጥ አደርክ አይደለ? እንዴት አወቅሽ? ማን ነግሮሽ ነው? እማምነው ሰው ነገረኝ። በፍጹም የምታምኚ ሰው አልነገረሽም። ሰላም አንቺ ራስሽን ሻየሽኝ። ነገር ግን መተሽ በጥፊ እንዳታጠናግሪኝ አጠገብሽ አብሮሽ የነበረው ሰውዬ ፍቅረኛ እንዳለሽ እንዳያቅብሽ ፈልገሽ ነው። አስመሳይ። እውነቱን ለመናገር አብሮሽ የነበረው ሰውዬ ሱፉ በጣም ያምራል። አንተም በጣም ማች ታደርጋላችሁ ልበልህ? አትበይኝ ሰላም። እኔ ግን ታማኝ ነበርኩ። እሺ ኧረ እባክሽ እንዳንቺ አይነት ታማኝ ሴት የት ይገኛል? ስሚ የኔ የፍቅረኛሽን ቀጠሮ ሰርዘሽ ከአንድ ሀብታም ሰው ጋር የበላሽ ታማኝ ሴት ነሽ። ታዲያ በዚህ ዘመን እንዳንቺ አይነት ታማኝ ሴት የት ይገኛል? እባክሽ ምን ትመስላለች? ስማ ያ ሁሉ የሆነው ግን በምክንያት ነበረ። እሺ እንዳንተ ልስል ከሰከስ አይደለም። ይኸውልሽ የኔ ቆንጆ ኃጢአትም ወደ ምድር የመጣው በምክንያት ነው። ስማ ይቅርታ እየጠየቅኩ አይደለም በነገራችን ላይ። እሺ እሱ ነገር ይሆናል ብዬ አላሰብኩም። እኔም አስቤው አላውቅም። በነገራችን ላይ ከዚህ በኋላ ባጠገቤ እንዳትደርሽ። እኔም አጠገብ መድረስ አልፈልግም። ልክስክስ ገንብቱላቸው ነው። እኔ እዛ ሳይት ድረስ አልመጣም። ቆይ አንዴ መልሼ እደውላለሁ። ደህና አደርሽ? ደህና አደርክ ቦስ? ቢኒያም ደህና አደርክ? ሰላም አልገባችም እንዴ? አይ አለች፣ መታለች። መታጠቢያ ቤት ሄዳ ነው። ኦኬ ስጨርስ እንደምፈልጋት ነገር ያለ። እሺ ዋሽቼልሻለሁ ወይ? አንቺ ግን ምን ይሻልሻል? ሁሉንም ነገር አካብደሽ። ያንቺ ደግሞ ማታም ተፈጠረ ነገር ምንም አልተፈጠረም። ምንም እንኳን ነው እንዳልኩ
ይኸውልሽ ምን ብሎ እንደላከልኝ። ማነው? እንዴት አደርሽ የኔ ውድ? አሌክስ ነው እና ምትያለሽ መሰልሽ አለውልህ የኔ ፍቅር። አይ የኔ ፍቅር አለ። እሺ የኔ ማር እንዴት አደርክ ነው የምለው። ማር በይው ምን ችግር አለው? አልልም። አንቺ ደግሞ እኔ ማር በቃ የኔ ማር አልልም። እሺ ምን አለሽ? ቆይ እየጻፈ ነው ሴንድ አላደረገም። ምን እየሰራሽ ነው? ከጓደኛዬ ጋር ሾፒንግ ወጥቼ ነው ምናምን በይው። አንተስ ምን እየሰራህ ነው በይው። በዛው በዚህ ሰዓት ምን እየሰሩ እንደሆነ እኛም እናውቅ እስቲ። እሺ ምን አለሽ? ከጂም እየወጣው ነው። ኦ ስፖርተኛ ትንፋሽ ሰብስቦ ነው የሚመጣው እና እኔን ለማማለል ነው። ምን ያርግ በትንፋሹ? ኧረ እባክሽ በሰውነቱ። ስሚ ምን ትያለሽ መሰለሽ? ምን ማስበው እባክሽ፣ ስራ ላይ ነኝ፣ ጣል ጣል አድርጊው፣ ስራ ላይ ነኝ። እሺ ሶሪ ምናምን ብለሽ ቻው በይው። በቃሽ። አሌክሳንደር የመጨረሻ ሙከራ ቢሆን በጣም ደስ ይለኛል። ልክ ነሽ ጓደኛዬ፣ ሁሉ ነገር የሚገኘው ከመሞከር ነው። ኧረ እኛንም አስሞክሩ። ኧረ ይሻላል። ያዥ ቃሽ አሌክሳንደር ሩዘንበርግ ተው ተው ተው፣ ይሄ ነገር ካንተ አፍ እንዳይወጣ ነገር ያለው የእውነቴን ነው። እቺ ትንሽ ሳይዟ እኔን ማስረጀት ፈልጋል። ሳይዟ ትንሽ አንተ ተጀሚዝ እስኪ ሰው ይሄኛውስ እስኪ እንትን ይላል። ያው አሪፍ እስኪ ከመስቂያው ላይ ከመስቂያው አየሁ። የምታወራ ሴት ብታቀብስ እንዴት ታውቃለች? አታውቅም። በማን ፎቶ ነው የምታወራት? ያምርባል። አሁን እሷ ቆይ ልሂድ ብትል የማንን ፎቶ ነው የምትልክላት? እያወራት ያለው በማን ፎቶ ነው? እንዴት ዋልካት? ቢኒያም አለን አለን። ይሄንን ሰፈር ታውቁታላችሁ እንዴ? ያው አዲስ አበባ ውስጥ አለ ያለ። እረፍት ሰዓታችሁን በደንብ እየተጠቀማችሁ ነው ማለት ነው። ምን አድርጋችሁ? ምሳ ልንበላ መተን። ኦኬ ናይስ። እንዳልጋብዛችሁ በልታችኋል። አዎ ኦኬ ሶ በቃ እንደወላለን። እሺ 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 ቻው ቻው። እሺ ምን ነው በሰላም? አይ ግን አወጣጥህ በጣም ሰላም አይመስልም። አወጣጥህ ሰላም ሰላም አልተረጋጋም። በቃ እንሂድ። አልተረጋጋም። ኧረ እንሂድ። አይ የሆነ ነገርማ ሆነ። እንሂድ። የሆነ ነገር ሆነ። እንሂድ።
የኔ ቆንጆ ቅድም ያየሁት ፎቶ ላይ ግን ቀለበት አይቻለሁ። ታዲያ ምን ችግር አለው? እንዴት አግብቷል ማለት እኮ ነው። አግብቶ መፍታቱን እኮ ነግሮኛል ብዬ ነግርሽ የለ እንዴ? ወይ አንቺ ደግሞ አግብቶ የፈታ ነው እንዴ ባጋጥምሽ ሁሌ? እንግዲህ ልምድ ወስደው ነው የሚያገቡኝ። ምን ደረክ አይደለ? ይሻላል ነገሩ። አስገብቶ ከማለማመድ ይሻላል። አንቺ ጣጣሽ አያልቅም መቼስ። ኬስ ቆይ ግን በሌላ ሰው ፎቶ እንዴት ትጠቀማለህ? ባለቤቱ ካወቀ ያሳስራል። ብዙ ስኳር አልፈልግም። እሺ በቃ ራሴ ጣፋጭ ስለሆንኩ ለራሴ ጣፋጭ እንደገና ሌላ ጣፋጭ አይሆንም። እሺ ይሁንልሽ መቼስ። በጣም ነው የጠገብኩት። ጣፈጠሽ ግን በጣም። እኔ የምልሽ ግን በዚህ ፍጥነት ሀገር ውስጥ የሚመጣ ይመስልሻል? እንጃ። ኧረ አይመጣም አይመስለኝም። እና ምንድነው ሰርፕራይዙ? ዶላር ሊሆን ይችላል እንጂ ተነብረ ነበር። ዶላር እና እንደኛ ሰውየው ከመምጣቱ በላይ እኮ ሰርፕራይዝ የሚያደርገን ዶላሩ ነው። ትቀልጃለሽ እንዴ? ምክንያቱም ስለ ስራዬ ስለ መውጣት መግባቴ ምናምን ሲጠይቀኝ ነበር። የሚገርምሽ ደግሞ ጭራሽ ማታው ፎቶ ልኬለታል። ምን ፎቶ ላክሽለት? እዛው ቁጭ እንዳልኩኝ ነው። ይህ ስታስጠያ አንቺ ደግሞ ያንን ቀዩን ቀሚስ ለብሰሽ ተነስተሽ አንዴ ሰልፊ እንደዚህ ተነስተሽ መላክ ያቀጥሽ። እባክሽ እኔ ምንም ሆኜ ብነሳ ማምር ሰው ነኝ። በጣም በጣም ስማ። አይ ነው አውቃለሁ። ቆይ ግን የሰለሞን ጉዳይ ምን ደረሰ? ለካ አልነገርኩሽማ። ምን? ካለቄ ጋር እንዳላደርኩ ስላወቀ አንዴ እዚህ ይመጣል፣
አንዴ መስሪያ ቤት በር ላይ ይመጣል። ስልኬን ታዩስ እንዳለ ሙሉን የሱ ቴክስት ብቻ ነው የሞላውሽ። ይቅርታ ነው። ኧረ እባክሽ ቆይ እሺ። እና ታዲያ ይሄስ የማታውቅ ፍቅር ምን ልታደርጊ ነው? እኔ እንጃ አላውቅም፣ ግን ደግሞ ለማውቀው ነው ቅድሚያ የምሰጠው አይደለ? አንቺ እናቴ ሄደሻል፣ ተተኩሰሻል። ሀሳብሽ ራሱ በጣም አሪፍ ነው። እውነት ነው። በቃሽ? አዎ በቃኝ። በኋላ ደግሞ ሼፔ ቢበላሽ ትያለሽ። ነገር ግን አረግበት። አረ ብድርስ አይሻልሽም? ምንም አይደረግ። በቃ በጣም ነው የሚያምረው ይሄ ከዛኛው። ይሄ እኮ የቀለበትሽ ቀን እኮ ነው የሚመስለው። በቃ ሰው ልታገኝ አይመስልም። ወዴት ነው የምትገቢው? ነው የሚል በቃ እንደቀይ ይሄንን ጉዞ ወደ አሌክሳንደር ብለናል። ጉድ! ዛሬ መቼም ዛሬ አንቺ ግን እርግጠኛ ነሽ እዚህ ነው የቀጠረሽ? አላመንሽኝም ማለት ነው?
ሆቴል እንገናኛለን ራሱ ነው እንዴ? እኔ እኮ ቅድም ከቤት ስንወጣ ኤርፖርት የምንሄድ መስሎኝ ነበር። ታውቂያለሽ? ወይ ጉድ! አንቺ እስቲ ፎቶውን አሳይኝ በእናትሽ። ወይኔ አንቺ ደግሞ በላከ ቁጥር ማየት አለብሽ። ወይ ምን ችግር አለው? በየቀኑ የሚልክልሽን ቢያባይ ነው ምን ችግር አለው? አሳየኝ። ምን አንቺ ደግሞ እንደ ሁሉ ነገር ላይ እንዳካበድሽ። እስቲ ተረጋጊሽ። ወይኔ ሲያምር! እንትን ነው እሱ። ማይ ጋድ! ይኸውልሽ ግን እኔ እሱ ሲመጣ ስራ አለብኝ ምናምን ብዬ እሄዳለሁ። እንዳይደብርሽ ከአሁኑ ልንገርሽ። ውይ በእናትሽ ስትተሽኝ ባትሄጂ በጣም ነው ደስ የሚለኝ። ውይ በእናትሽ እኔ አንቺ ስትሽኮረመኝ እዚህ ቁጭ ብዬ የማይበት ምንም ነገር የለኝም። ግን አንድ ግን ማስጠንቀቅ ያለብኝ ነገር አለ። ይኸውልሽ የመጀመሪያ ቀን ስለሆነ የመጀመሪያ ቤት ስለሆነ አሳምኙ። እሺ? በወክም ይሁን በቶክ ብቻ አሳምኙ። ነግሬሻለሁ። እሺ ጓደኛዬ? እሺ። ሰላም ናችሁ? እንዴት ነሽ? ሰላም ነው? አለ። አይ አይ፣ እንዴት ነህ? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆይሽ። ሰላም ነው? እሺ። ያው እኔ ሰው ይጠብቀኛልና እስካሁን እያጠባበቅኳት ነበር። ብሄድ ቅር አይልህም አይደል? ስላገኘሁ ደስ ብሎኛል። እንጂ አድርጉ በቃ። እሺ አደራ ጓደኛዬ። ችግር የለም። እናመሰግናለን። እሺ ቴንኪው።